Good News Media. የተጀመረ ትምህርት አለ። ዛሬ ሶስተኛና የመጨረሻውን ክፍለ ጊዜ እናገራለሁ። መልካም እረኛ በሚል ስለ እግዚአብሔር እረኛነት ስፔሻሊ በደንብ አድርገን ያየንበት ተከታታይ 2 ሳምንታቶች ነበሩ። በጣም እግዚአብሔር እረኛዬ ነው ብለን ልባችን እንደ ዳዊት በብሉይ ኪዳን ዘመን እግዚአብሔር እረኛዬ ነው ብሎ ሲናገር በብዙ ቦታ ላይ ባንተ ታመናለሁ ሲል እግዚአብሔርም ተመልሶ መጥቶ በእኔ ተማምኗልና አስጥለዋለሁ ብሎ ስሜንም አውቋልና ጋርደዋለሁ። ለዚህ ነው ዳዊትም በኋላ ላይ ይሄን ሁሉ ነገር ከተናገረ በኋላ ካያቸው የጠበቀኝ አለ። ከነዚህ ሁሉ አደጋዎች የጠበቀኝ አንበሳና ድብ በጎቼ መጥቶ ሲወስድ ሄጄ ስተናነቅ አለ ከአንበሳና ከድብ ያስጣለኝ አለ። ያስጣለኝ አሁን ከዚህ ከአንድ ፍልስጤማዊም እጅ ያድነኛል። ስለዚህ አትስጋ ብሎ ለንጉሱ ሳኦል ሲናገር እንደነበር አይተናል። እና ዳዊት ኮንፊደንሱ እግዚአብሔር ነው። ሃሌሉያ። የእናንተስ ማን ነው? ሁልጊዜ ልታስቡት የሚገባው ማን ነው? ኮንፊደንስ ምንድን ነው? ኮንፊደንስ ያለ ንብረት ነው? ኮንፊደንስ ገንዘብህ ነው? ኮንፊደንስ እውቀትና ጥበብ ነው? ችሎታ ነው? ኮንፊደንስ ሀብት ነው? ምንድን ነው? በምን ላይ ነው ልብ የሚያርፈው? አለኝ ነው። አለኝ ካልን አለኝ የምንለው ጌታ ነው። ሃሌሉያ። ምንጫችን እርሱ ነው። የበረከታችን ምንጭ፣ የደስታችን ምንጭ፣ የሰላማችን ምንጭ፣ የረፍታችን ምንጭ፣ የክንዋኔ፣ የልጆቻችን፣ የሁሉ ነገር የፍሬያማነታችን ሁሉ ምንጭ እርሱ ስለሆነ በእርሱ እንታመናለን። ስለዚህ የእግዚአብሔር መልካም እረኛነት በደንብ አይተናል። በጥበቃ ደግሞም በፕሮቴክሽን እና በፕሮቪዥን እግዚአብሔርን አይተነው ነበርና ዛሬም በምድራዊ ደግሞ እረኝነት ስላለ በምድር ላይ ደግሞ በቤተ ክርስቲያን እግዚአብሔር የሰጠው ደግሞ እረኛ ስላለ እረኛና በጎች በቤተ ክርስቲያን እረኝነት ስናወራ ሁሉንም እረኝነት ደግሞ ነው። አዘሴም ታይም ደግሞ ስለ በጎችም ስናወራ እኛ የመሰማሪያው በጎች ነን ስንል የእግዚአብሔር የመሰማሪያው በጎች ነን እንደምንለው ሁሉ በቤተ ክርስቲያንም ደግሞ ፊድ የምንደረግ የምንመገብ ፕሮቴክት የምንደረግ በተለያየ አይነት ሁኔታ ሊድ የምንደረግም በጎችና እረኝነት እግዚአብሔር በቤተ ክርስቲያን ይህንን ፓተርን ዘርግቷል አለ። ይሄ ፓተርን አለ በቤተ ክርስቲያን። እረኛ አለ፣ በግ አለ። ዮሐንስ 10 ላይ ካለው ቃል እነሳና ያው የተጀመረው ጥቅሳችን እሱ ነው። ከዮሐንስ 10 ነበር እየተማርን ያለ ነው። ዮሐንስ 10 መዝሙር 23 እያየን ነበርና ዮሐንስ 10 ላይ ዛሬ ከቁጥር 14 እስከ 28 ያለውን እናነባለን። በመሃል ወይ 2-3ቱን ዘለን በመሃል ደግሞ ያለውን እናነባለን። እስቲ ዮሐንስ 10 ላይ ያለውን ክፈቱና አብረን እናነባለን። እረኝነትና በጎች፣ የበግና የእረኝነትን ግንኙነት ወይም ጥምረት የምናወራበት ክፍል ይሆናል። እረኛና በግ ምን አይነት ጥምረት ሊኖራቸው ይገባል? እረኛ ለበጎች፣ በጎችም ደግሞ ከእረኛ ጋር ያላቸው ግንኙነት ምን መሆን አለበት የሚለውን እውነት ዛሬ በዚሁ በመልካም እረኛ ድምፅ ውስጥ ይህን ትምህርት እንማራለን። ዮሐንስ ወንጌል 10:14 ልጀምረው። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴም በጎች ያውቁኛል። እስቲ አሜን። አቤት ትውውቅ ደስ ሲል። እረኝነትና በግ መተዋወቅ አለበት። ትልቁ ኪው ዛሬ ማውራው እዚህ ላይ ነው መሰረቱ። መተዋወቅ አለበት፣ መግባባት አለበት፣ መዋሃድ አለበት። ስለዚህ ምን አለ? የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ቁጥር 16 ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ብዙ ቦታ ላይ መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ሕዝቅኤል 34 ላይም የክፉ እረኞችን ካወራ በኋላ አንድ እረኛ በመካከላቸው በእነሱ ላይ ሾማለሁ ብሎ ደግሞ የተናገረ ብዙ ቦታ ላይ አንድ እረኛ ይላልና እረኛውም ደግሞ አንድ። ቁጥር 27 እና 28 አንድ ዘልዬ 27 እና 28 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። እስቲ አሜን። አቤት እረኝነት! ጌታ ይባረክ። አሁን በአዲስ ኪዳን እግዚአብሔርን አላውቅህም አይባልም። አዲስ ኪዳን
አባታችን ከምንም አልፎ ከአምላክነቱ አልፎ እግዚአብሔር ለኛ አባትም ሆነን የአባትና የልጅነት ግንኙነትን ፈጥሮልናል በክርስቶስ ኢየሱስ በማመን ክርስቶስ ኢየሱስን በመቀበል ልጅነትን ስንቀበል የእግዚአብሔር ልጆች ስንሆን አባታችን እርሱ ሲሆን እግዚአብሔርና እኛ ስንዋሃድ ስንገናኝ አባትና ልጅ ስንሆን እንዲያነ ግንኙነት እንዲያነ ሪሌሽንሺፕ ኤንድ ፌሎሺፕ ሲፈጠር እግዚአብሔርን አላውቀውም አይባልም። በዚህ ኪዳን በብሉይ ኪዳን ጊዜ እኛም አናውቀውም ይባል ነበር። በአዲስ ኪዳን ግን አላውቅህም ማለት ክደት ይሆናል። በአዲስ ኪዳን እናውቀዋለን ግን ከምናውቀው በላይ ነው። እስቲ አሜን። ከማውቅህ በላይ ነው ጤናማ ቋንቋ ሲሆን አላውቅም ማለት ግን ክደት ነው። ብዙ መዝሙሮቻችን ከሰማችሁ አላውቅም እኔም አላውቅም የሚባል ነገር አዲስ ኪዳን እናውቀዋለን። እረኛችንን እናውቀዋለን። እዚህ ጋር ምን አለ? የገዛ በጎቼን ወይም የራሴን በጎች እኔ አውቃቸዋለሁ የራሴን በጎች ያውቁኛል። ይሄ ትውውቅ ተፈጥሯል አሁን። አሜን። እረኛን አላውቅም አይባልም። አባትን አላውቅም አይባልም። አላውቀውም አይባልም። ከማውቀው ግን ከምረዳው በላይ ነው ማለት ይቻላል። ከማውቀው ከምረዳው በእኔ አእምሮ አይወሰንም። በእኔ አእምሮ ውስጥ ብቻ እግዚአብሔር እንዲህ ነው ብቻ ብዬ ላልዘጋው እችላለሁ። ዕብራውያን 8 ላይ ሄዳችሁ ስትመለከቱ በዚህኛው ኪዳን አለ አዲሱን ኪዳን ሲመሰርት ስለ አዲሱ ኪዳን ሲናገር ሕጌን በልቦናቸው አኖራለሁ ምናምን ነገር አለና ከታናሹ ጀምሮ አለ በዚህ ኪዳን ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛልና አለ እንጂ አያውቁኝም አላለ። ያውቁኛልና ማንም ወንድሙን ማንም ጎረቤቱን እግዚአብሔርን እወቅ ብሎ አያስተምረውም። በየትኛው ኪዳን? በአዲሱ ኪዳን። በብሉይ ኪዳንስ እግዚአብሔርን ስለማወቅ ትምህርት ነበረ። ነህምያ 8 ሄዳችሁ ብትመለከቱ እግዚአብሔርን ስለማወቅ ያስተምራቸው ነበር ነው የሚለው። እግዚአብሔርን ስለማወቅ። አሁን በአዲሱ ኪዳን ግን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ እስከ ታላቁ ድረስ ያውቁኛል። ኢየሱስ ክርስቶስ አንድ ቦታ ላይም ዮሐንስ ወንጌል 14:7 ላይ ስትመጡ ካሁን ጀምሮ ታውቁኛላችሁ አለ። ጀምሮ ሲል ጊዜ ነው፣ ታይም ነው፣ ኮቨናንት ነው። እስካሁን ድረስ ላታውቁት ትችላላችሁ፣ ካሁን ጀምሮ ግን ታውቁታላችሁ። አብን አሳየና ይበቃናል። አብን አስተዋውቀን ሲል እስካሁን አታውቀኝም እንዲያልና ካሁን ጀምራችሁ ታውቁታላችሁ። ሃሌሉያ። በአዲስ ኪዳን የትውውቅ ኪዳን ተፈጥሯል። ስለዚህ እዚህ ጋር የእረኝነትንና የበጎችን ትውውቅ በደንብ አድርጎ ያስረዳበት ክፍል ነው ይሄ። ስፔሻሊ አሁን 14 ላይ ያነበብኩት 27 እና 28 በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ አይ ኖ። ስለዚህ በዚህ ፓተርን በዚህ በእግዚአብሔር ፓተርን የምድራዊው እረኛም ፓተርን መገለጥ አለበት። እንዴት ነው እረኝነት ምንን ያካትታል? እረኝነት ምንን ያማከላል የሚለውን ማከል የሚያደርገውን እውነት በእግዚአብሔር እረኛነት እግዚአብሔር እረኛ ሲሆን ወይም ደግሞ ክርስቶስ ራሱ መጣና እኔ አለ እረኛ ነኝ ብቻ ሳይሆን መልካም እረኛ ነኝ ብሎ የመልካም እረኛን ካራክተር በደንብ አድርጎ አሳይቶ ሄደ። በኋላ ላይም ደግሞ እረኝነት ለቤተ ክርስቲያን ሕዝብ፣ ለቤተ ክርስቲያን ቅዱሳን፣ ለእግዚአብሔር ልጆች፣ ለእግዚአብሔር በጎች ደግሞ የበጎች እረኛ እውነተኛው እረኛ መንፈሳዊ እረኛ መንፈሳዊ አባት የተባለው ማን ነው? እግዚአብሔር። የእርሱን በጎች ደግሞ በምድር አገልግሎት ደግሞ እንዲመራቸው፣ እንዲመግባቸው፣ እንዲንከባከባቸው፣ እንዲጠብቃቸው ደግሞ በምድርም ደግሞ እግዚአብሔር እረኛን አድርጓል። ሃሌሉያ። ከኤፌሶን 4:11 ላይ ተቀላችሁ እረኝነት ጥሪ ነው ብዬ ብጀምር ደስ ይለኛል። እረኝነት ከእግዚአብሔር የሚሰጥ ስጦታ ወይም ጥሪ ነው፣ ኮሊንግ ነው። እረኛ ቆንጆ እረኛ ጥሩ እረኛ ስላየህ እረኛ ትሆን። አንዳንድ ጊዜ ደግሞ እረኝነትን ወይም መጋቢነትን ፓስተርነትን ሰዎች የሚሰጡት ስጦታም አይደለም። እረኝነት ሰው አይሰጥም፣ በሰው የሚሰጥም አይደለም። እረኝነት የእድገት ጉዳይም አይደለም። መጀመሪያ ወንጌላዊ ይሁንና እንደ ምድራችን ቸርች ማለት ነው። እረኝነት ኮሊንግ ነው። እግዚአብሔር ነው እረኛ እንድትሆን የሚጠራ። እረኝነት የእረኝነት ካራክተር ይሁን። እረኛ ከሆንክ የእረኝነት ካራክተር አለብህ፣ ወይም የእረኝነት ካራክተር ካለብህ እረኛ ያደርጋል። 4 ነጥብ። ወይ አንዱ ይቀድማል። ካራክተሩ ሳይኖርህ ወይም የእረኝነት ተግባር ለምሳሌ እጅ መቼም አድጎ እግር አይሆንም አይደል?
ወንጌላዊ መቼም አድጎ ፓስተር አይሆንም። ሁሉም ምን ስለሆኑ ስጦታ፣ ሁሉም የየራሳቸው ምን ስላላቸው ፋክሽን፣ ተግባር፣ ስራ። እጅ የሚሰራውን እግር አይሰራም። እጅ የሚሰራውን አይን አይሰራም። አይን የራሷ ፋክሽን አላት። እጅም የራሱ ስራ ተግባር አለው። ሁሉም የየራሱ ተግባር አለው። የአካል ክፍሎችን ተናገረና ሮሜ ላይ ሄዳችሁ ስትመለከቱ ሮሜ 14 ሮሜ 8 አንደኛ ቆሮንቶስ 12 ሄዳችሁ ስትመለከቱ የአካል ክፍሎችን ያወራና ቀጥሎ መጥቶ ቀጥታ ከጊፍት ጋር ነው የሚያገናኘው። ለምን? እያንዳንዱ የአካል ክፍል የሚለያይ እንደሆነ ሁሉ ይሄ የአካል ክፍሎች ተገጣጥመው አንዱን አካል እንደሚሰሩ ሁሉ ልክ እንደዚሁ የተለያዩ ፓርትስ ወይም የተለያዩ ጊፍት ያላቸው ሰዎች ለቤተ ክርስቲያን ሙሉነት፣ ለቤተ ክርስቲያን ለአካሉ የሚጠቅሙ ሆነው እያንዳንዱ ጊፍት እንደሚያስፈልግ አምስቱ ጣምራ ስጦታዎች የክርስቶስ ስጦታ ሆነው በቤተ ክርስቲያን አሉ፣ ይኖራሉ። ሁሉም ሙሉ እስኪሆን ድረስ እነዚህ አሉ። ፐርፌክት ለመሆን ተወልደናል፣ ፍጹም ለመሆን ተወልደናል። ልክ ነው። ውስጣዊ አይደንቲቲያችን ፖዚሽናልና ፖቴንሻል አይደንቲቲያችን ፐርፌክት ይባላል። ግን ወደዛ ማቹሪቲ ወደ መታየት ወደ ማኒፌስቴሽን ግን መምጣት ይጠበቅብናል። ለዚህ ወደዚህ ወደ ራሱን ወደሚችል ከህፃንነት ወደ ራሱ ማቹርድ ወደሆነ ወደ በሰለ ለመምጣት አምስቱም ጣምራ ስጦታዎች በቤተ ክርስቲያን የግድ ያስፈልጋል። ለቤተ ክርስቲያን አሉ ሁሉ። ከነዚህ ውስጥ አንዱ እረኛ ይባላል። ላንብበውና ኤፌሶን 4:11 እንዲህ ይላል። ከ10 ልጀምረው። ወደታች የወረደውም በአዲሱ መደበኛ ትርጉም ነው ማነበው። ወደታች የወረደውም መላውን ፍጥረት ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው። አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች ወንጌል ሰባኪዎች፣ ሌሎችም ደግሞ እረኞችና አስተማሪዎች ይሆኑ ዘንድ የሰጠ እርሱ ነው። እስቲ አሜን። የሰጠ ማን ነው? እርሱ ነው። ስጦታውን የሰጠው እግዚአብሔር ነው እንጂ ሰው ስጦታውን አይሰጥም። ካሁን በኋላ ፓስተር አደርጋለሁ እኛ ቸርች የሚባል ነገር የለም። ፓስተር ኮንክ ነው ፓስተር የምትሆነው። ወንጌላዊ ኮንክ ወንጌላዊ ትሆናለህ። ስጦታው ነው። ስጦታን ነው እውቅና የምንሰጠው። ቸርች የምታደርገው የቤተ ክርስቲያን መሪዎች የሚያደርጉት የተሰጠን ስጦታ የተጠራበትን ጥሪ የመለየትና እውቅና የመስጠት ጉዳይ እንጂ ስጦታን የመስጠት ኃላፊነት የላትም ቤተ ክርስቲያን ወይም መሪዎች። ለጠራቸው ስራ ለዩልኝ አለ መንፈስ ቅዱስ ሐዋርያ 13 ላይ 2 እና 3 ለጠራቸው ስራ ሳውልና በርናባስን ምን አድርጉልኝ? እኔ ምን ላልኳቸው? ለጠራቸው። ጥሪው ከማን ነው? ከመንፈስ ቅዱስ ከእግዚአብሔር። የመለየት ስራ ወይ እውቅና የመስጠት ስራ እንጂ እኛ የመጥራት እኛ ስጦታን የመስጠት ኃላፊነት የለብንም። ማንንም አይጠራም። እግዚአብሔር የጠራውን ግን እንለያለን። እግዚአብሔር ግን ለዛ ፐርፐዝ ከማፀን የጠራኝ የለየኝ ጳውሎስ እኮ ነው። ከማፀን ጀምሮ የለየኝ በቅዱስ አጠራሩም የጠራኝ እርሱ ነው። የጠራው ማን እንደሆነ ያውቃል። ሃሌሉያ። ጥሪ ከእግዚአብሔር ዘንድ ነው። ስለዚህ ምን አለ? ሌሎች ደግሞ እረኞችና አስተማሪዎች ሆኑ ዘንድ የሰጠ እርሱ ነው ካለ በኋላ ይኸውም የክርስቶስ አካል ይገነባ ዘንድ ለምን እንደተሰጡ ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰውም በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ደስ ይላል። እስከዚህ ፍጹምነት እስከምንደርስ ነው። ይሄ ስጦታ ምን እንደሚያደርገው ቅዱሳንን የእግዚአብሔርን ልጆች ወደዚህ ሙሉነት፣ ወደዚህ ሙላት፣ ወደዚህ ሙሉ ሰው ወደ መሆን። እስቲ አሜን። ሙሉ ሰው የሚባለው ምንድነው? ልጆች አሉ ማለት ነው። ህፃናት ገና እንደተወለደ ህፃን የቃሉን ወተት ይመኛል አለ። ይመኝ እሱ ይገባዋል አለ። አንደኛ ጴጥሮስ 2:1 ላይ የግድ ነው የሚመኘው የቃል ወተት ይመኛል። ግን ወተት ይዞ ብቻ ሁሌ ደግሞ ቢቀር ዕብራውያን 5:13 መጣና ምን ሆናችሁ ነው አለ። ሁሌ ወተት ተጣለ እንዴ አለ። ደግሞ መጣና ወተት ተመኙ ያለበት ጊዜ አለ። አሁን መጣና ደግሞ ሁሌ ወተት ትጠጣለህ ወይ? ባጭሩ ምን እያለ ነው? ሁሌ ህፃንነት ከጊዜው የተነሳ አለ። ቁጥር 12 ላይ እንደውም ሲናገር ከጊዜው የተነሳ ምን መሆን ሲገባቸው አስተማሪዎች፣ ጊዜው እንኳን አንተን አያሳድገም እንዴ አለ። ከጊዜው የተነሳ እንኳን አስተማሪዎች ልትሆኑ ሲገባችሁ አሁንም ገና ወተት ትመኛለህ እንዴ አለ። ለምንድን ነው ብላችሁ መጠየቅ አለባችሁ። ለምንድን ነው ቅዱሳን ሁሌ ወተት ላይ ቁጭ ያሉት? ለምንድን ነው ቅዱሳኖች የእግዚአብሔር ልጆች የእግዚአብሔር በጎች ሁሌ ወተት ላይ ወይም ህፃንነት ላይ የቆዩት? ለምንድን ነው ካላችሁ
ትልቁን ቦታ የሚወስደው ትልቁን ኃላፊነት አገልጋይ ነው። ትልቁን ተጠያቂነት የሚወስደው አገልጋይ ነው። ላለማደጋቸው ትልቁ ተጠያቂ የመጀመሪያው ተጠያቂ አገልጋዩ ነው። ሁለተኛው እነሱም ይጠየቃሉ። እነሱም የሚጠየቁበት አለ። የእነሱንም ፓርት እናወራለን። ባለማደጉ አልበላም እያለ ከሆነ መጥቶ አለመመገብ፣ በተገቢው ጊዜ ተገቢው ምግብ አለመመገብ፣ የበጎች አለማ ሁሌ ሕፃን ሁሌ ጡጦ ይዘው እንዲቀመጡ የሚያደርጋቸው። ነገር ግን ትልቁን ቦታ ደግሞ የሚወስደው ይሄው አለ 5 ጣምራ ስጦታዎች፣ 5 ቢሮዎች ከእግዚአብሔር የተሰጡ ስጦታዎች ክርስቶስ ኢየሱስ አምጥቶ የሰጠን ስጦታዎች ለሰዎች ሰጠና ስጦታዎቹን ደግሞ የተሰጣቸውን ሰዎች ደግሞ ለቤተ ክርስቲያን ሰጠው አለ። ምን እንድናደርግ ነው ይሄን ስጦታ የሰጠን? ይሄን ስጦታ የሰጠኋቸው እነዚህ ቅዱሳንን ሙሉ ሰው ወደ መሆን እንድታደርሱልኝ ነው፣ እንድታሳድጉ ነው ብሎ ከሰጠው ስጦታ ውስጥ አንዱ እረኝነት ይባላል። እስቲ አሜን። ሁሉም የየራሱ ፓርት፣ ሁሉም የየራሱ ኃላፊነት፣ ሁሉም የየራሱ ስራ ቢኖረውም እንኳን ሁሉም የየራሱ ሐዋርያው ፓስተር አይደለም፣ ፓስተሩ ሐዋርያ አይደለም፣ ወንጌላዊው ፓስተር አይደለም፣ ፓስተሩ ወንጌላዊ አይደለም። ሁሉም የተለያየ ጊፍት ነው ያላቸው። እያንዳንዱ የተለያየ ስጦታ አለው። ወንጌላዊው አድጎ ፓስተር አይሆንም። ወንጌላዊው ሲያድግ ትልቅ ወንጌላዊ ይሆናል። እስቲ አሜን። እድሜ ሲጨምር፣ ዕውቀት ሲጨምር፣ ጥበብ ሲጨምር ወንጌላዊው ምን እንደሚሆነው ትልቅ ወንጌላዊ። እንደነ ቦንኬ እነ ቦንኬ እኮ ፓስተር አልሆኑ። እነ ቢሊግራም ዓለም የሚያውቃቸው እነ ቢሊግራም እኮ ዓለም ሼክ ያደረጉ እኮ ወንጌላዊ ናቸው። ኢቫንጀሊስትነት ወንጌላዊነት የከበረ ስጦታ እንደሆነ ስላልተወራ ነው። የከበረ ስጦታ። እስቲ አሜን። ወንጌላዊ መሆን የከበረ ስጦታ፣ ሰዎችን ከሲኦል የሚያድን እንደሆነ አይነገርም። ለዚህ ነው የአገራችን ትሬንዱ ልማዱ ራሱ ከርክሞ ወንጌላዊ ከሌነኝ ሲል ስጨብጠው ትንሽ ነው፣ ፓስተር ገሌ ሲባል በደም ተጨምጠዋለህ። አየህ ምን ማለት ነው? ፓስተሩ ይበልጣል እያልክ ነው። which is wrong። ይሄ የአገራችን ጤናማ ያልሆነ አመለካከት፣ ጤናማ ያልሆነ እንደ መጽሐፍ ቅዱስ ያልሆነ አካሄድ፣ መጽሐፍ ቅዱሳዊ ያልሆነ ስርዓት በኢትዮጵያ ወይም በአፍሪካ ልበለው። ስለዚህ ስጦታው የቱ ነው? እያንዳንዱ ስጦታው መለየት ግድ ነው። ስጦታ መጀመሪያ ባንተ ውስጥ ይታወቃል። አሁን ወንጌላዊ ከሆንክ ባጭሩ ወንጌላዊነት ግልጽ ስለሚታወቅ ወንጌላዊ ከሆንክ ባጭሩ ሁሌ በስቴሽን ትገኛለህ። ሰብሰብ ያለ ህዝብ ነው የሚያምርህ። እኔ አስታውሳለሁ አንድ ወዳጅ አለኝና እንደዚህ አብረን እየሄድን እያወራኝ የሆነ ነገር እያወራኝ ሚስጥር እንደዚህና ይገርማል እያወራኝ 5 ሰው 7 ሰው ሰብሰብ ካለ እና ብሎኝ ሊዞር ይችላል ለነሱ ወደ ነሱ ጊፍቱን ዞር ብሎ ወንጌሉን ይሰብካል። እና ጊፍቱ ነው። እኔ ካፌ ብታገኘኝ ጊፍቴን ነው ኦፕሬት ማድረገው። በየትኛውም ቦታ ብታገኘኝ ጊፍቴን ኦፕሬት ሳደርግ ነው የምታገኘኝ። ወንጌላዊውን ጊፍቱን ኦፕሬት ሳደርግ ነው። አሁን መጀመሪያ ውስጡ እኔ ግን ወንጌል በቃ ወዳለሁ ሲል ከዛ በኋላ ሁለት ሰዎች ደግሞ ይሄ ሰውዬ ወንጌላዊ ሳይሆን አይቀርም ይላሉ። አሁንም ሰዎችም ያውቃሉ። አንተ መጀመሪያ አውቀዋል። ከዛ ሰዎችም ሁሌ በስቴሽን የሚያገኙ ከሆነ ይሄ ልጅ ወንጌላዊ ነው ይላሉ ማለት ነው። ከዛ ደግሞ የሚያረጋግጥልህ በቤተ ክርስቲያን ያለው ኃላፊነት የተሰጠው እረኛው ነው። እረኛው ምን ያደርጋል? ኮንፈርም ያደርጋል። አንተ በወንጌላዊነት ጊፍት ከዚህ ጊዜ ጀምሮ በወንጌላዊነት ኦፊስ በቤተ ክርስቲያናችን ታገለግላለህ ብሎ ሴፓሬት ያደርጋል ማለት ነው። ስለዚህ ስቴፖች አሉት። ዝም ብሎ እንትን አይደለም። ዝም ብሎ የመምጣት ያለ መምጣት ጉዳይ አይደለም። ግን ወደ ዋና ሐሳቤ ልምጣና እረኝነት የሚባል ከ5 ጣምራ ስጦታዎች እንደውም ካላችሁ 5ቱም ጣምራ ስጦታዎች ወይም ሌሎቹ 4ቱ ማለት ነው ሐዋርያ፣ ነቢያት፣ ወንጌል ሰባኪ፣ አስተማሪ የሚባሉት ጊፍቶች እነዚህ 4ቱ ጊፍቶች በእረኛ ጥላ ስር ሊሆኑ ይገባል። እያንዳንዱ ሰው፣ እያንዳንዱ ቅዱሳን፣ እያንዳንዱ አገልጋይ እረኛ ሊኖረው ግድ ነው። ሐዋርያ ሊኖረው ግድ ነው አይደለም። እረኛ ሊኖረው ሐዋርያው እረኛ አለ ወይ ብሎ መጠየቅ አለበት። በእረኛ ጥላ ስር ነው። የእረኞች አለቃ ይመጣና ሲጠይቅ ለነዚህ ሁሉ ተጠያቂ የሚሆነው ማን ነው? እረኛው ነው። ሐዋርያው በስነ ስርዓት እየሄደ እያገለገለ አይደለም ተብሎ የሚጠየቀው እረኛው ነው። በአንድ ቤተክርስቲያን እኔ ያስታውሳለሁ እኛን
ጊፍታችንን ለይተው ሪኮግኒሽን የሰጡን ሰዎች ከደቡብ አፍሪካ የሚመጡ ሰዎች ነበሩና የሚዞሩ ከደቡብ አፍሪካ ይመጣሉ ዓለምን ሁሉ የሚዞሩ አፖስቶሊክ ቲም የሚባሉ ሰውን በጊፍቱ እንትን የሚያደርጉ ነበሩና በጣም ሄኒ የሚባል የተወደደ እግዚአብሔር ሰው አለ። እሱ ነው የሚመራው ይሄንን ቲም። በጣም በዓለም ደረጃ የታወቀ ነው። በዓለም ደረጃ የሚታወቅ ታላቅ የአፖስቶሊክ ስራ የሚሰራ እየሄደ የአፖስቶሊክ ስራዎችን የሚሰራ ሰው ነው። ግን ምን አለ ወደ ቸርች ልክ ሲመጣው ለአዲስ አበባ ምን ይላል? ፓስተሬ ባይፈቅድልኝ ኖሮ እዚህ አታገኙኝም ነበር ይላል። ሁሌ ዲሲፕሊኑ በጣም ነው የሚገርመኝ። ፓስተሩን የምናውቀው በሱ ነው። ፓስተሩ የሚታወቅ አይደለም። ፓስተሩ የሚታወቀው በቸርች ውስጥ ነው። ሄኒ ግን ዓለም ደረጃ የሚታወቅ እሱ ባይፈቅድልኝ ኖሮ እሱ ጸልዮ ባይሸኘኝ ኖሮ እዚህ አታገኙኝም ነበር እና ሰርቼ አገልግዬ ዓለምን ዞሬ ወደ ቸርች ሲሄድ ለመባ እንኳን ናና ሰበካለኝ ከፈቀደልኝ ነው የምሰብከው። ዓለምን ሼክ የሚያደርግ በዓለም ደረጃ የሚታወቀው ሐዋርያ ወደ ቸርቹ ሲሄድ በረኛው ጥላ ስር ነው። በረኛ ጥላ ስር እረኛ የሌለው በጎች፣ እረኛ የሌላቸው አገልጋዮች መረን የሚሄዱበትን ማያውቁ የተበተኑ ውስጣቸው ሐሳባቸው ዕውቀታቸው ኑሯቸው አካሄዳቸው ሁሉ የተበተነ እረኛ የሌለው በግ በጣም የሚያሳዝን በግ ነው። ከእረኝነት ውጪ የሆነ ለአደጋ የተጋለጠ ነው። ስለዚህ እረኝነት ከእግዚአብሔር የሚሰጥ ስጦታ ወይም ጥሪ እንጂ ሰውም የሚሰጠው ስጦታ አይደለም። በአንተ ፍላጎትና መሻትም ብቻ የሚመጣም አይደለም። መሻትህ እንዳለው ነው። መሻት ጥሩ ነው። ግን በእኛ መሻትም የሚመጣ አይደለም። መሻትህና ስራህ አብሮ መሄድ አለበት። ወንጌላዊ ነው። መቼም አድጎ ፓስተር አይሆንም። አሜን። ሁለተኛው እረኝነት የፍቅር ትእዛዝ ነው። አንደኛው እረኝነት ከእግዚአብሔር የሚሰጥ ስጦታና ጥሪ ነው ብለናል። ሁለተኛው የፍቅር ትእዛዝ ነው። ዮሐንስ ወንጌል 21 ከ15 እስከ 17 ያለው ክፍል የእግዚአብሔርን በጎች የምንጠብቅበት ኃላፊነትና ባላደራነት ነው። ስቲዋርድሺፕ ነው። እረኝነት ስቲዋርድሺፕ ነው። ስልጣን አይደለም፣ ማዕረግ አይደለም። እስቲ አሜን። ኃላፊነት ነው። እስቲ አሜን። አዎ፣ እረኝነት ምንድን ነው? ስልጣን ነው። ፓስተር ማለት ስልጣን ነው። ወንጌላዊ ኢቫንጀሊስት ማለት ስልጣን ነው አይደለም። ሰው ግን ስልጣን ስለሚመስለው በስልጣኑ አይረካም። አሁንም እነግራችኋለሁ፣ እረኝነት ስልጣን ሳይሆን ኃላፊነት ነው። እረኝነት ስልጣን ሳይሆን ትእዛዝ ነው። እስቲ አሜን። ዮሐንስ ወንጌል አሁን የጀመርኩት 21 ከ15 ጀምሮ ቶሎ ነው ማነበው። ምሳ ከበሉ በኋላ ኢየሱስ ከተነሳ በኋላ ማለት ነው፣ ከሙታን ከተነሳ በኋላ አሳ በሉትና አገኙትና አሳ አብረው ከበሉ በኋላ በጣም የተናገረው ኪ ፖይንት ናቸው። ከ15 እስከ 17 ሶስቱን ቨርስ። ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ልክ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ። ኃላፊነት ተሰጠው። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ፣ ይጠበቅ። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛም ትወደኛለህን ስላለው ጴጥሮስ አዘነና እቺ ነገር እኔ እኮ አያምረኝም አለ ጴጥሮስ። ከዚህ በፊትም አልክድህም ብዬ 3 ሸምጥጬ ክጄዋለሁ። አሁንም 3 ጊዜ እንትን የሚያደርገኝ እኔ አሁን ግራ ገባኝ አለ እና አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። አሜን። ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ። ትወደኛለህን? ከምን እንደሚጀምረው ከፍቅር፣ ከኮምፓሽን፣ ከርህራሄ። እረኛ ሆኖ ርህራሄ የሌለው ከሆነ የእረኝነት ካራክተር አይደለም።
ማርቆስ 6:34 ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው፣ ብዙም ነገር ያስተምራቸው ጀመር። የሚገርም ቃል ነው። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸውና ብዙ ነገርም ያስተምራቸው ጀመር። እረኛ የሌለው በግ ያሳዝናል። ኮምፓሽን ሊገባ ይገባል። እረኛ የሌለው በግ መረን ነው። ወዴት እንደሚሄድ አያውቅም። ወላጅ የሌላቸው ልጆችን እስቲ መንገድ ላይ የሚያድሩ የሚኖሩትን በጣም የሚያሳዝኑ ሰዎች አሉ። ወላጅ የሌላቸው ካራክተራቸውን ሂድና ቼክ አድርገው። የጎዳና ተዳዳሪ ልጆችን ሂዱና እስቲ ባህሪያቸውን ቼክ አድርጉ። መረን ናቸው። ትልቁን ሰውዬ አንተ ይሉታል። ትልቋን ሴትዮ ማማ ልርዳውት የምትላትን ሴትዮ አቺ ይላል። መረን። ለምን? ማንም ሼፕ ያደረገው ወላጅ የለውም። ተው አይባልም። ይኸውልህ የሚባለው ትልቅ ሰው አንቱ ነው የሚባለው እየተባለ አላደገም። መረን ነው። እረኛ የሌለው በግም በጣም የሚያሳዝነው ወዴት እንደሚሄድ አያውቅም። ምን እንደሚበላ አያውቅም። ምን እንደሚደርስበት አያውቅም። በጎች ካሉ እረኛ ግድ ነው። ለምን? ምንም የማያውቁ የዋዎች ስለሆኑ ስለሚያሳዝኑ፣ እንደ ሕፃናት አስቧቸው። እንደ ሕፃናት ኬር እንዲደረጉ የሚያሳዝኑ ነው። አዘ ሴም ታይም የእግዚአብሔር በጎች በጣም መደረግ ያለባቸው አንደኛ ፊዲንግ፣ ምን መመገብ እንዳለባቸው በጎች የሚወስንላቸው እረኛቸው ነው። እስቲ አሜን። ለዚህ ነው እግዚአብሔር እረኛዬ ነው የሚያሳጣኝም በሱ ላይ ነኝ ነው። በሱ ላይ ተደግፌ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል። እሱ ወስዶ ብቻ ደር ያለኝ ቦታ አድራለሁ። የወሰደኝ ቦታ ግን ልምላሜ ነው። እረኛ ላይ የተደገፈ በግ፣ በእረኛ ላይ ሙሉ መተማመን ያለው እረኛውን የሚሰማና የሚከተል በግ ስኬት ይገጥመዋል። እረኝነት የፍቅር ትወደኛለህን? እኔን ከወደድክ መንጋዎቼን ትወዳለህ። ይኸውላችሁ መውደድ ቀላል ቋንቋ እንዳታረጉት። አንዴ ገንዘብን መውደድ አለ ጢሞቴዎስ 6 ላይ ቁጥር 10 የክፋት ሁሉ ሩት the root of all evils። የክፋት ሁሉ ምን ሩት ስር ምን መውደድ? ገንዘብን መውደድ። አሁን ሄዳችሁ ጢሞቴዎስ 3 ላይ ሄዱና ኤጲስቆጶስ ምን አይነት ካራክተር ሊኖረው ይገባል የሚለው ላይ ገንዘብን የማይወድ ይላል። ገንዘብን የማይወድ ላቭ ኦፍ ማኒ ያለው ሰው ባጭሩ በደም ስሙኝ፣ ላቭ ኦፍ ማኒ ያለው ሰው እግዚአብሔርን አይወድም። በቃ ባጭሩ ልትረዱ የሚገባው ማቴዎስ 6:24 ላይ አንድ ሰው ለሁለት ጌቶች ሊገዛ አይችልም። አንዱን ይወዳል፣ አንዱን ይጠላል ወይ ይንቃል። ለሁለት ጌቶች ልትገዙ አትችሉም አለና ምንድናቸው እነዚህ ሁለት ጌቶች ስትል ሰይጣንና እግዚአብሔር አላለም። እግዚአብሔርና ገንዘብ ነው ያለው። ለእግዚአብሔርና ለገንዘብ ልትገዙ አትችሉም። እዛው እኮ ነው ጌታ ያለው ገንዘብ ነው። አዎ ገንዘብ ጌታቸው የሆኑ ሰዎች አሉ። ገንዘብ ጌታቸው የሆነ ገንዘብን የሚወዱ ይሁን ጌታ ከሆነ ተወዷል። አሁን እግዚአብሔርን እወዳለሁ የምትለው ጌታ ስለሆነ፣ እግዚአብሔርን የሚወድ ሰው ገንዘብን አይወድም። ገንዘብ መጠቀሚያችን ነው። አሁን በጣም ብዙ ጴንጤ የሚሸወደው ገንዘብ የክፋት ሁሉ ስር ይመስላቸዋል። አልተባለም። ገንዘብን መውደድ እንጂ ገንዘብ አላለም። ገንዘብን የሚወዱ ሰዎች እግዚአብሔርን አይወዱም። እግዚአብሔርን የማይወዱ ሰዎች ህዝባቸውን አይወዱም፣ መንጋዎቹን አይወዱም። ለዚህ ነው ኢየሱስ ትወደኛለህን ከራሱ ነው የሚጀምረው። እኔን ትወዳለህ? አዎ በጎቼን። እኔን የምትወደኝ ከሆነ በጎቼን ትወዳለህ። የኔን በጎች ትወዳለህ። የኔን የሆነውን ነገር ሁሉ ትወዳለህ። ትወደኛለህ ወይ? ትወደኛለህ? እወዳለሁ። ይሄው በጎች ጌታን የመውደዳችን ምልክት ነው። እግዚአብሔር መንጋ የሚሰጠን እረኝነት ተጠያቂነትም አለው። ቀጥሎስ ሽልማትም አለው። ሃሌሉያ! እንድትፈሩ ሳይሆን ሽልማትም አለው። ይሸለማል።
ደግሞም ይጠየቃል። ማን ነው የሚጠይቀው? የበጎቹ ባለቤት። እስቲ አንድ ሰው አሜን ይበል እስቲ። ያንተ ነበሩ ለኔም ሰጣቸው የኔም ሆኑ አለ። ባለቤቱ ማን ነው? እግዚአብሔር። የበጎቹ ባለቤት እግዚአብሔር ነው። በጎቼን ነው ያለው ኢየሱስ ራሱ። በጎችን አላለውም ለጴጥሮስ። በጎቼን ጠብቅ፣ በጎቼን አሰማራ፣ ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ፣ የኔን ማይ ኦውን። እነዚህ በጎች የማን ናቸው? የኔ ናቸው። ኃላፊነት ነው የሰጠው። ኃላፊነት ነው የሰጠው። ጠብቅ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 4 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎችን እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎ ረብ በመመኘት ሳይሆን ጎብኙት። ለመንጋውም ምሳሌ ሁኑ እንጂ ማህበርተኞቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። ሽማግሌዎች አለና እረኛ ብሎ ዘጋው። ሽማግሌ የሚለው በአዲስ ኪዳን ሽማግሌዎች የሚለው ሄዳችሁ ስትመለከቱ ፖኤመን የሚል አንድ የግሪክ ቃል የሚጠቀመው ፖኤመን ማለት ሽማግሌ የሚባለው እረኛ ነው። በቃ እረኝነትን ነው፣ የእረኝነትን ነው እንጂ እረኛ እያለ ሌላ ሽማግሌ የሚባል የለም። በእኛ ሀገር ትሬንድ ግን ሽማግሌዎች የሚባሉ አሉ። በእድሜ ነው። ጢሞቴዎስ ሳያገባ ወጣት ሆኖ ሽማግሌ ነበር፣ እረኛ ነበር። እረኞች አሉ፣ 1-3 እረኞች። ከዛ ደግሞ የቤተ ክርስቲያን ደግሞ ሽማግሌዎች የሚባሉ ደግሞ በየ5 ዓመቱ ወይም በየ3 ዓመቱ የሚመረጡ በእጅ ብልጫ የሚመረጡ ደግሞ ሽማግሌዎች። ከየት የመጣ ትሬንድ ነው? ቢብሊካሊ ያልሆነ። ሽማግሌዎቹ እረኞች ናቸው። ሽማግሌዎቹን አሁን ክፍሉን በደንብ ደግሜ ባነባው በጣም ይገርማቸዋል። ሽማግሌዎቹን እመክራለሁ አለና በስራቸው ያሉትን መንጋዎች ትጠብቁ ዘንድ። ማን ነው የሚጠብቀው? ሽማግሌዎቹ ምንድን ናቸው? እረኞች። በኋላ ላይ ምን አለ? የእረኞች አለቃ በተገለጠ። እረኞች የሚለው ጋም ሽማግሌዎች የሚለው ጋም ሄዳችሁ ታዩ ፖኤመን የሚል ቃል ነው የሚጠቀሙ። ፖኤመን የሚለው ቤተክርስቲያንን ለማስተዳደር የቤተክርስቲያን ህዝብ ወይም ቅዱሳን ጥላ ሊሆኑ የበላይ ሊሆኑ የተመረጡ ሰዎች፣ በክርስቶስ የተጠሩ የእረኝነትን ስራ የሚሰሩ ሰዎች እንጂ ሽማግሌ ሌላ እረኛ ሌላ የሚባል ነገር አይደለም። አንድ ወርድ ነው፣ ዋን ወርድ ነው። ስለዚህ ግን ምን አለ? የእረኞች አለቃ በተገለጠ ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እስቲ አሜን። እስቲ የክብር አክሊል በሉ እስቲ። እረኛ ከሆናችሁ የክብር አክሊል የሚባል አለ። የክብር አክሊል፣ በቃ የክብር አክሊል ትቀበላላችሁ። ስለዚህ እረኝነትን በጣም ጠንቅቆ ማወቅ ግድ ነው። በደንብ እረኛ ማን ነው? ምን ሊያደርግ ነው? ሊመግብ ነው? ሊንከባከብ ነው? የእረኛን ኃላፊነቶችን ትንሽ ተናግሬ ወደ በጎቹ ደግሞ እስቲ ኃላፊነት ብመጣ ደስ ይለኛል። የእረኛ ኃላፊነት በጎቹን ማወቅ። ቅድም የገዛ በጎቼን አውቃቸዋለሁ፣ እነሱም ያውቁኛል። ማወቅ፣ መመገብ። አሰማራ ሲል መገብ ነው፣ ፊድ ነው የሚለው። ወደ ለመለመው መስክ ውሰዳቸው። የለመለመ መስክ ወይም ግሪን ፓስቸር ስጣቸው። ቆንጆ የሚመገቡትን፣ የሚያድጉበትን፣ የሚለወጡበትን ቁጭ ብለህ አስብ። እስቲ አሜን። የእረኝነት ኃላፊ ያልጨረስኩላችሁ በጎቹን ማወቅ፣ መመገብ፣ መገሰጽ፣ የጠፉትን መፈለግ፣ ከአውሬ መጠበቅና መለየት ነው። አሁን እረኛ የሚገስጽ አይመስላቸውም ብዙ ሰዎች። አንድ ሰው ብሎኛል አንድ ወቅት ላይ እረኛ እኮ በትር የሚይዝ እኮ አይመስላቸውም ማለት እና ክሊክ አረገብኝ። አንድ ፓስተር ነው። እረኛ በትር ያለው እኮ አይመስላቸውም። ብዙ ጊዜ በትር ስታነሳ ሁሉ ጊዜ ግራ ይገባቸዋል። እረኛ 2 ነገር ነው የሚይዘው። የእስራኤል እረኞች በትርም ይይዛሉ፣ ምርኩዝም ይይዛሉ። ለዚህ ነው ዳዊት በመዝሙር 23 ላይ ምን አለ? በትርና ምርኩዝህ እነሱ ያጽናኑኛል። በትርና ምርኩዝህ የሚያጽናኑኝ 2 ነገር አለ። በትርም ያጽናናኛል፣
ምርኩዝም ያጽናናኛል። ምን ማለት ነው? ምርኩዝ ለምንድን ነው የሚያዘው? አንደኛው ለዳይሬክሽን ይላሉ፣ ለመምራት በዚህ ሂዱ በጎቹን እንደዚህ አድርጉ ለማለት ለመምራት ለዳይሬክሽን ይላሉ። ሁለተኛውን ግን ወዳታለሁ። የምርኩዝ ምርኩዝ መመለሻ ነው። ምርኩዝ ማለት ቅርጹ እንዴት ነው? እንደ ከዘራ እንዲዞር ያለ ነው እና ጥፍ ያለውን አይደለም እረኛው የሚይዘው። እረኛው ሁሉ ጊዜ የሚይዘው ከስር ያለች ከስር ዝም ብሎ ኖርማሉን ነው የሚይዘው። ቆልማማ ሁሌ ወደ ውጪ ነው። ምንድነው የሚያደርገው? አጋጣሚ በጓ ገደል ውስጥ ወይ ልትገባ ትችላለች። በምርኩዙ ምን ያደርጋታል? ነፍሴን ምን አደረገ? መለሳት። ስለ ስሙም በጽድቅ መንገድ ምን አደረገኝ? መራኝ። እየመለሰ በትክክለኛ መንገድ የሚመራ ነው እረኛ። ከተሳሳትክበት ወይም ከሮንግ ወይ ምን ያደርጋል? ይመልሳል። ወይም በጎቹን ልክ አውሬ ሊበላበት ሲል በምርኩዙ ምን ያደርጋል? ይሮጥ ይሄድና በምርኩዙ እሷን አልፎ ወደ ኋላ ይመልስና በበትሩ አውሬውን ይመታል። እስቲ አሜን በሉ። እስቲ በትር የሚዘጋጀው ለምንድን ነው? ለአውሬ ነው፣ ለበግ አይደለም። ለበግ ምርኩዝ ነው፣ በትሩ ለአውሬ ነው። ስለዚህ በሁለቱም እጽናናለሁ አለ። አውሬውንም አፍንጫውን ስለምትልልኝ እስቲ አንድ ሰው አሜን ይበል። እኔንም ብስት እንኳን ስለምትመልሰኝ በሁለቱ እጽናናለሁ። ሃሌሉያ። ምርኩዝ ያጽናናኛል፣ በትርም ልክ በበትር ግን ወስደ አውሬውን ስትመታው ሲያዩ በጎቹ ይደነብራሉ። ይመታል፣ ይደነግጣሉ፣ ድብር ይላሉ። ለምን? እረኛ በትር የሚይዝ አይመስላቸው። የሚመታው ሮንግ ነገር ነው። የሚመታው ህዝቡን የሚበላውን ነው። የሚመታው የበግ ለምድ የለበሰውን ተኩላ ነው። እስቲ አሜን በሉ። እስቲ እረኛን ሙሉ በሙሉ ተደገፈው። እረኛ ካለ፣ እረኛ ከሌለ ችግር ነው። እረኛ ካለ ግን ምንም ቢያደርግ የሚያደርግበት እሱ ጋር እውቀት አለ። አንዳንዱ በግ ይመስላል፣ ስታየው በግ ይመስላል። መለየት ያልኩት ይሄንን ነው። ይለያል እረኛ፣ ተኩላውን ከበግ ይለያል። አንዳንድ ተኩላ በግ ነው የሚመስለው፣ ይገባል ከበጎች መሃል ቀላቀልና እረኛው አፍንጫው እንደሚለው ስለሚያውቅ በትር እንደያዘ ስለሚያውቅ ይደበቃል ትንሽ በበጎቹ መሃል። ከዛ ዞር ይልና እረኛው ትንሽ ዞር ሲል ስጋ በል ነው። አንዷን በግ አልፎ ከሪንግ ውጭ ያረጋታል፣ ከጥበቃ ውጭ ያረጋታል፣ ይበላታል። ስለዚህ በግንና ተኩላን የሚለየው እረኛው ነው። በግ የሚመስሉ ተኩላዎች አሉ፣ ህዝብን ፓራላይዝ የሚያደርጉ። የእግዚአብሔርን ህዝብ ቅዱሳንን ስትያቸው ሃሌሉያ ስሙ ይባረክ ይላሉ። ግን ትንሽ ይገቡና ቫይረሳቸው ክፉ ነው። ግን እንዴት ነው ቸርቹ? እንዴት ነው ስታስቡት? ግን ቸርቹ በጣም እያደገ አይደለም። ይሄ ነገር ግን ትክክለኛ ይመስላል። ከዛ እውነቴን ነው ይላል አንዳንድ በግ። ከዛ ህዝቡን በትኖት ህዝቡን በጎቹን ከምግባቸው ከገበታቸው የሚያርቃቸው ከእረኛቸው ጋር የሚያጣላ በቤተ ክርስቲያን ካሉ አገልጋዮች ጋር እርስ በርስ የሚያባላ አገልጋይና አገልጋይን እሷ እንደዚህ ብላ እኮ ነው፣ እሱ እኮ እንደዚህ ብሎ ነው፣ እሱ እኮ እንደዚህ ብሎ እኔ እኮ ለአንተ እኮ ስለማስብ ነው መነግርህ ይላል። ከዛ አንተ ትጣዳለህ፣ እሱ ላይ ችግር ላይ ትጣዳለህ፣ አመጽ ላይ ትጣዳለህ፣ ሪቤል ላይ አመጽ ላይ ነው እንዴ እኔ እኮ አላውቅም ትላለህ። አባትህ እረኛ መጋቢ ሲታማ አብረህ የምታማ ከሆነ ምን በግና ነው? which is wrong። እረኛን ፕሮቴክት ነው ማድረግ ያለብን ነው። ስለዚህ እንዲህ የሚበጠብጠውን ይገባዋል፣ እረኛው በጥባጩን ይገባዋል፣ ጭሱ ይገባዋል። አንድ እግዚአብሔር ሰው ሲናገር ህዝቡን ሁሉ ያስለቀሰ ይሄኔ አንድ ጭስ ናት፣ አንድ ከሰል ጭስ ብራዘር ይላሉ። እንዲህ በጠበጥ ህዝቡ ሁሉ እንዲህ አታድርግ። ጭስ ያለበትን ከሰል አውጣው፣ ቤቱ ሰላም ይሆናል። ንደድ ብትለው የማይነድ፣ ብሰል ስትለው የማይበስል፣ ተለወጥ ስትለው የማይለወጥ፣ ለእርሱ ስትተጋ እንዳንተ የማይሆን ጭስ ብቻ የሚሆን ቤቱን የሚረብሽ ቤቱን የሚያውክ እንቅልፍ የሚያሳጣ የሚረብሸውን ጭስ እረኛ ፒክ አድርጎ ወደ ውጭ ያወጣዋል። ያኔ ቤቱ ጸጥ ረጭ ይላል። ጭስ ያላትን ከሰል ብቻ አስተዋጣት ማለት ነው። ሁለት ከሆኑ ሁለቱንም አውጣቸው።
ሁለት ጭስ ከሆነ አንዱን አውጥተህ አሁንም ሲጨስ ታያለ። እናቶች ያውቃሉ መቼም አንዱን ጭስ አውጥተህ እስታይ አንዱም ይጨሳል። እሱንም ስታወጣው ቫይረሱን የተቀበለ ካለ ስለዚህ ይለያል። እረኛ በግን ከፍየሎች ይለያል፣ በግን ከተኩላ ይለያል። እያንዳንዱን በትክክለኛው ሁኔታ የሚያስቀምጥ ነው። አንድ ጥቅስ ብቻ ልስጣችሁ ለእረኛ ምሳሌ 27-23 የበጎችን መልክ አስተውለህ እወቅ። ሃሌሉያ። መለየት የሚለው ነው። የበጎችን መልክ ለይተህ አስተውለህ እወቅ፣ በከብቶችም ላይ ልብን አኑር። 27-23 በምሳሌ 27-23 በአዲሱ መደበኛ ትርጉም ደግሞ ደስ ይላል። ይሄን ሲናገረው ምን ይላል? በጎች በምን ሁኔታ ላይ እንዳሉ ደህና አድርገህ እወቅ። ይሄ የእረኛ ኃላፊነት በምን ሁኔታ ላይ እንዳሉ እወቅ፣ መንጋንም ተንከባከብ ይላል በአዲሱ መደበኛ ትርጉም። ስለ በጎች ትንሽ ልናገር። አንደኛ በጎች የሚሰጡት ከእግዚአብሔር ዘንድ ነው። በጎች የሚመጡት ከማን ነው? ከእግዚአብሔር። በጎቹ የማን ናቸው? ባጭሩ የእግዚአብሔር ናቸው። በጎች የእግዚአብሔር ናቸው። እስቲ ድገሙና እስቲ በሉልኝ እስቲ የማን ናቸው? የእግዚአብሔር። ያ የእግዚአብሔር የሆኑት በጎች ግን ለኔ ተሰጠውኝ፣ የኔም ሆኑ። አንብበው ዮሐንስ ወንጌል 17 ከ6 ልጀምረው እስከ 10 ከዓለም ለሰጠኝ ሰዎች ስምህን ምን አረኩላቸው? ገለጥኩላቸው። ያንተ ነበሩ፣ ለኔም ሰጣቸው፣ ቃልህንም ጠብቀዋል። እስቲ አሜን። የሰጠኝን ሁሉ ካንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ምን አርጋቸዋለሁ? ሰጥቻቸዋለሁ። እነርሱ ምን አረጉት? እስቲ አንድ ሰው አሜን ይበል እስቲ። ሰጠዋቸው፣ ተቀበሉት። የሰጠኝን ያመጣው ከእግዚአብሔር ነው። ከእግዚአብሔር የተቀበለውን ያንን ድምጽ፣ ያንን ሐሳብ፣ ያንን ዕውቀት፣ ያንን ቃል፣ ያንን ትምህርት ሰጠዋቸው፣ እነርሱም ተቀበሉት። ካንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ ለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኝ እንጂ ያንተ ናቸውና የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለ እነርሱ ከብሬያለሁ። ሃሌሉያ ሃሌሉያ። በጎቼ ድምጼን ይሰማሉ፣ ድምጼን ያውቃሉ። ድምጼን የሚያውቁና የሚሰሙ የኔ በጎች ናቸው። በጎቼ ድምጼን ይሰማሉ፣ ይከተሉኝማል። ይሄ ግድ ነው። በግ ድምጽን ሊሰማ፣ የእረኛውን ድምጽ ሊሰማ ይገባል። የእረኛውን ተግሳጽ፣ የእረኛውን ምክር ካሁን በኋላ እንዲህ እንዳታረግ ከተባለ ደግመህ ካረክ ድምጹን እየሰማ አይደለም፣ እየተከተልከውም አይደለም። ትምህርት ባስተማረ ላይ ኮምፕሌን የምታመጣ ከሆነ በእርሱ ምግብ ላይ፣ በእርሱ ዳይሬክሽን ላይ፣ በእርሱ በሚያመጣልህ ቤስት የሆነ ለአንተ በሚጠቅም ነገር ላይ አትለማም። ከባድ ነው። ለበጎች የማይሆን። በጎቼ ድምፄን ይሰማሉ፣ ቀጥሎስ ይከተሉኝማል። እስቲ አሜን። እረኛውን መከተል ግድ ነው። የበግ ኃላፊነት ነው እረኛውን መከተል። በጎችን አይደለም እረኛው የሚከተለው። በእኛ ሀገር እረኝነት ኮንቴክስት አታርጉት። በግን የሚመራ ሳይሆን የኛ ሀገር እረኛ በግን የሚነዳ ነው፣ ከኋላ ነው። አያችሁ? ዮሐንስ ላይ ግን ያለው ግን በስማቸው ይጠራቸዋል፣ ከፊታቸውም ይሄዳል፣ እነሱም ይከተሉታል። እስቲ አሜን። የእረኛቸውን ድምጽ ያውቃሉ፣ ድምጹን ይሰማሉ፣ ያውቃሉ፣ ይከተሉታል። እረኛ እነዚህ ነገሮች ግድ ነው። እረኛ ላይ የኔን ድምጽ የማይሰማ የኔ በግ አይደለም። ድምጼን የማይሰማ መክሬው አልሰማ፣ ነግሬው አልሰማ፣ አስተምሬው አልሰማ፣ ገስጬው አልሰማ የሚል ከሆነ ባጭሩ የሌላ እረኛ በግ ነው። እረኛውን ሄዶ ይፈልግ። ከኔ ጋር ናቸው። የሚሰማኝ ግን እርሱ የኔ በግ ነው። በእርጋታ የሚቀመጥ ያርፋል፣ ከስጋትም ይድናል። በጎች በሶስት እንክፈላቸው። አንደኛው እረኛ የሌለው በግ አለ። እረኛ የሌለው በግ ማቴዎስ 9:36 ላይ፣ ቅድም ማርቆስ 6:34 ላይ እነዚህ ሁለት ነገር ነግሬያቸዋለሁ። ማቴዎስ 9:36 ማርቆስ 6:34 እረኛ እንደሌላቸው በጎች የሚል ቃል አለ። እረኛ እንደሌላቸው በጎች ተጥለው ባየ ጊዜ አዘነላቸው። ቀጥሎስ ምን አረጋቸው?
አስተማራቸው። እስቲ አሜን። አንድ ቦታ ላይ ደግሞ ራራላቸው፣ ፈወሳቸው። አሁን ከኮምፓሽን ነው የሚመጣው። ከኮምፓሽን ስፔሻሊ አስተማራቸው ይላል ማርቆስ 6:30 ቅድም ያነበብኩት ላይ። ወጥቶም ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ቀጥሎስ ብዙ ነገርም ያስተምራቸው ጀመር። ስታዝንለት ታስተምረዋል። እስቲ አሜን። ስታዝንለት መንገድ ነው የምታሳየው፣ ዳይሬክሽን ነው የምታሳየው። ምን ወዴት እንደሚሄድ አያውቅም በግ። የሚያሳዝን ነው እኮ በጣም የዋህ። ለዚህ እኮ ነው እረኛ የሚያስፈልገው በግ። በጎች እኮ የዋሆች ናቸው። እረኛ የሌለው በግ አለ፣ ከእረኛ ጥላ ውጪ የሆነ አለ። አንዳንድ ካያቸው የቸርች ነህ ስትለው እኔ ቸርች የለኝም ይላል። ፓስተር ማን ነው ስትለው እኔ ፓስተር የለኝም። መረን በግ ማለት ነው። በጣም የሚያሳዝን እረኛ የሌለው፣ ወዴት እንደሚሄድ የማያውቅ፣ የት እንደሚያድር የማያውቅ። አንዳንድ ሰው እንትን ይመስለዋል፣ እድገት ይመስለዋል። ከአንድ እረኛ ጥላ ውጪ መሆን በቃ እድገት አድጌያለሁ እኔ ጉርምስና ይመስለዋል። እያንዳንዱ አገልጋይ፣ እያንዳንዱ ቅዱሳን፣ እያንዳንዱ ሕዝብ በእረኛ ጥላ ስር ካልሆነ አደጋ ውስጥ ናቸው። እረኛ ከሌላቸው አደጋ ውስጥ ናቸው። ፕሮቴክሽን የላቸውም፣ ፉድ የላቸውም። ዝም ብለህ በመቃረም አይኖርም። ሁለተኛው እረኛ እያለው እረኛውን የማይሰማና የማይከተል በግ ነው። እረኛ አለው ግን እረኛውን አይሰማም። በአንድ ቸርች ጥላ ስር ነው። ቸርች የት ነው ሲባል ቸርች እንትን ነው ይላል። እኔም ማመልከውን እኮ እንትን ነው፣ እንትን ቸርች ነው፣ ጥሩ ነው። ፓስተር ማን ነው እንትና። ግን ስታየው ፓስተሩን አይመስልም። ፓስተርህ በመገረፍ ቁስል ተፈውሳችኋል የሚለው አይደል እንዴ? አዎ እሱማ ይላል። እኔ ግን አይሰማም፣ እረኛውን አይሰማም። ግን አለ እንደ ባዶ አየር ላይ ከመሆን የሆነ ቸርች ጥላ እንደው ልመሰግ ብሎ ይመጣ እንጂ እረኛን ለመስማትና እረኛውን አውቆ ለመከተል የእረኛውን ድምፅ ለመከተል የማይወስን በራሱ ማስተዋል የሚደገፍ የራስ ማስተዋል። ባጭሩ ይሄን በግ ምን እንለዋለን መሰለ? ፍየል። ፍየል ከባህሪዋ ለእረኛ አትመችም። ፍየል እረኛ አትፈልግም። የራሷ ምግብ የምትፈልግ፣ የራሷ ሩጫ ያላት፣ እረኛን የማትከተል፣ እረኛን የማትሰማ። እኔ በራሴ ነው ያደግኩት፣ እኔ በራሴ ነው ማድገው። እኔ በራሴ እረኛ የሌለው ሰው በጣም ነው የሚያሳዝነው። እውነቴን ነው የምነግራችሁ። እረኛ ካንተ እውቀት በታች ከሆነ ሌላ እረኛ ቀይር፣ ሂድ። ካንተ መረዳት፣ ካንተ ከፍታ ትልቅ ቦታ ደርሻለሁ እኔ ካልክ ሂድና እረኛ ቀይር እንጂ ፍየል አትሁን። በራስ ማስተዋል አትደገፍ። እረኛን ተደገፈው፣ እረኛን ስማው፣ እረኛን ተቀበል። እረኛ ሲገስጽ ተመለስ። ለዚህ እኮ ነው ጳውሎስ ዝለፍ፣ ገስጽ፣ ምከር፣ አስተምር። ስቴፕ እኮ አለው። ስትዘልፈው ጥሎ መሄዳለ። ልክ ስትዘልፈው አንተ ሁለተኛ እንደዚህ ስታደርግ እንዳላይ ስትለው እስከ መቆጣት እኮ ነው አሁን ያሉ በጎች። እስክትቆጣቸው እኮ ነው አንተ ጋር ያሉት። ለዚህ እኮ ነው ብዙ እረኞች እኮ የማይቆጡት። ለዚህ እኮ ነው ብዙ እረኞች የማይገስጹት። ሁለተኛ እንዲህ ስታደርጊ እንዳላይሽ፣ ሁለተኛ እንዲህ ስታደርግ እንዳላይ፣ እንዲህ ስትናገር እንዳልሰማ የሚል እረኛ ጠፋ። የሚገስጻቸው ጠፋ። ከተገሰጸ ይሄዳል ብሎ ይፈራል። ከገሰጽኩት ይሄዳል። የኔ ልጅ ከሆነ አሁን እኔ ልጅ አለችኝ። ልክ ስቀጣት ጎረቤት ሄዳ የጎረቤት እግር ስር ብትገባ በጣም ለኔ ጥያቄ ነው። ኑሯን ብትቀይር ማለት ነው። ከኛ ቤት ብትወጣ ቤቷን ለቃ ስለቀጣዋት፣ ስለገሰጽኳት፣ ስለመከርኳት ቤት የምትቀይር ከሆነ ልጅ ያልነበረችም ማለት ነው። ሰው ሁሉ በቃ አሁን እስክትቆጣው ነው። እስክትቆጣው ተው። መቆጣትማ እንዴት ከተኮሳተርክበት ቸርች ሞልቶ የለ እንዴ? ብራዘር የቸርች መሙላት አይደለም ብራዘር፣ እረኛ ያስፈልጋል። እረኛ ነው የሚያስፈልግ። ኮስተር ብለህ ከተናገርከው ጥሎልም የሚል ኖ እረኛ ፈልግ። እረኛዬ ማን ይሁን ወስን። ማን ነው ለኔ እረኛ ሊሆን የሚችል? ከዛስ እረኛን ፉሊ ዲፔንድ ተከተለው፣ ስማው፣ ሲገስጽ እሺ። እረኛ ከሆነ ላንተ መልካም የሚያስብ ስለሆነ፣ ላንተ ግሪን ፓስቸር ስላለው፣
ለአንተ ትልቅ ደረጃ መድረስ የሚፈልግ የሚጓጓ በመሆኑ እረኛን ምንም ቢሆን ምንም ልትሰማው ይገባል። ሕዝቅኤል 34 ላይ በጣም የገሰጻቸው እረኞች አሉ። የጠፋውን አልፈልግ፣ የባዘነውን እያለ የቆሰለውን የማትፈልጉት የማታከሙት እሱ ደክሞ እሱ ቆስሎ እሱ ተጋግጦ እናንተ ግን ከሱ ብቻ የሆነ ነገር የምትፈልጉ ጸጉሩን ብቻ የምትሸልቱ አትመግቡትም ግን የምትፈልጉት የሱን ከሱ የሚመጣውን ብቻ የምትፈልጉ እረኞች ክፉ እረኞች እያለ ስለ ክፉ እረኞች እግዚአብሔር ተቆጥቶ የተናገረው ሕዝቅኤል 34 ከአንድ ጀምሮ ሄዱና ያዩት። በጣም የሚያሳዝን እና አንዱ ያለው ግን ዘጋ የጠፋውን አትፈልጉትም ነው። ሁለት አይነት የሚጠፋ በግ አለ። አንደኛው መምጣት ፈልጎ ወደ ቤቱ መመለስ ፈልጎ እረኛውን ፈልጎ መንገዱ ግን የጠፋው በሚል አይታችኋል። አንዳንድ በግ በቃ ድንብርብር ወጥቶ የታሉ የኔ መንጋዎቼ የታሉ አብረውኝ የነበሩት ሳላውቅ ወጥቻለሁ። እረኛውን ነው የሚፈልገው። ወዴት ሊድ የሚሄድበት ግራ ስለሚገባው ነው። በግ ወዴት ሊድ እያለ ይሄ በግ ምን ፈልጓል? በቃ እረኛ ፈልጓል፣ መመለስ ፈልጓል፣ መስተካከል ፈልጓል፣ መለወጥ ፈልጓል፣ ወደ ቤቱ መመለስ ፈልጓል። ግን እንዲፈልጎ እንደሚፈልገውን አንተ አለመፈለግ እሱ ጠፍቶበት ለመምጣት መንገዱ ጠፍቶበት አንተ ማትፈልገው ከሆነ ብሎ እረኛን ይገስጻል እግዚአብሔር። ሁለተኛው በግ ግን አውቆ የጠፋ ነው። ዛሬ እሱ ላይ ማውራት ፈልጋል። ብትፈልገውም ይሄዳል። መብት ያርነ ይላል። ልክ እንደጠፋው ልጅ ያ ከቤት የጠፋው ልጅ ታስታውሳላችሁ። አሁን የጠፋው ልጅ አባቱ ቤቱ ቁጭ ብሎ ነው የጠበቀው። ለምን? ሁን ብሎ ነው የጠፋው። ሲመለስ ያው ግን ሮጦ አቀፈው ነው አይደል? ለምን? አሁን ቢሄድበት ሄዶ ቢፈልገው መብት ያርነ ሊል ይችላል። ስለዚህ ሁን ብሎ አውቆ የሚጠፋውን ሰው አውቆ የሚጠፋውን በዘመኑ ዳውራው ደግሞ በጥቅስና በመናም ሳይሆን ስልክ ስደውልለት ማያነሳ አንተን እኮ ሪስፔክት የሌለው ነው። ደጋግመህ ስደውልለት ያንተን ስልክ አያነሳ። ይሄ በግ ትሞክራለህ፣ ትሄዳለህ፣ እንዲመለስልህ ትፈልጋለህ። አውቆ የሄደውን ትተዋል። ከዛ ልክ ከሄደ በኋላ ምን እንደሚል ልንገራችሁ። ከጠፋ በኋላ እነሱ እኮ አይፈልጉኝም። አያችሁ አጉረምረሜ። እነሱ አይፈልጉኝም እኮ እኔን አይፈልጉኝም። የጉብኝት ጓድ መቻላቸው እነሱ። ጥሩ ነው። እረኛው የጠፋውን እንዲመጣ ቢፈልግ ብቻ አይደለም ቢያስፈልግ ትክክል ነው። እያንዳንዳችን እርስ በራሳችን መጠባበቅ አለብን። እስቲ አሜን። አዎ አንዱን የመጠበቅ ኃላፊነት አለበት። እያንዳንዳችን ተጠባበቃለን። የጠፋ አላየውም ዛሬ ምን ነው ቀረ መባባል ይሄ ጤናማነት ነው። እግዚአብሔር ይባረክ። አይደለም እረኛው ከእረኛው አልፎ እርስ በራሳችን እንኳን እንጠባበቃለን። አውቆ የጠፋውን ሳይሆን። ሶስተኛውና የመጨረሻው እረኛውን የሚሰማና የሚከተል በግ። እረኛ የሌለው በግ፣ እረኛ እያለው ደግሞ የማይሰማ በግ፣ የማይከተል በግ እረኛውን። ሶስተኛው ደግሞ እረኛውን የሚሰማና የሚከተል በግ። ይህንን እረኛው ይንከባከበዋል፣ ከተለያየ ጥፋትና አውሬ ይጠብቀዋል፣ ሲጠፋም ይፈልገዋል። ፊልጵስዩስ 4:9 ከኔ የተማራችሁትንና የተቀበላችሁትን ቀጥሎስ የሰማችሁትንም ቀጥሎስ ከኔ ያያችሁትንም ሃሌሉያ ያያችሁትንም እነዚህን ምን አድርጉ። በቃ እኔን ተከተል። ጳውሎስ as I follow Christ follow me አለ እኮ። እኔ ክርስቶስን እንደምመስል እኔም ምሰሉ፣ ተከተለኝ። ይሄ እኮ ይኸውላችሁ ከኔ የተማራችሁትን አንድ የተቀበላችሁትን አድርገው፣ ከኔ የሰማችሁትን፣ ከኔ ያያችሁትን። ቅድም ምሳሌ ሁኗቸው እንጂ አይታችኋል። አንደኛ ጴጥሮስ 5 ላይ ያነበብኩት በኃይል ምን አትበሏቸው አትግዟቸው። ምሳሌ ሁኗቸው እንጂ ምን አትበሏቸው በኃይል አትግዟቸው። በደም ስሙኝ። ቁጥር 5 ሄዳችሁ ብታነቡት ግን ቁጥር 4 ድረስ ነው ያነበብኩት። አንደኛ ጴጥሮስ ቅድም ቁጥር 5 ሄዳችሁ ብታነቡት ግን 5 እና 6 ምን እንደሚያወራው እናንተ ጎበዞች ሆይ ለሽማግሌዎች
ተገዙን ይላል። እዚህ ጋር ምን አትበሏቸው አለ? በኃይል አትግዟቸው። መጣና ግን የሚመከረው ህዝብ ደግሞ ምን ተመከረ? ለሽማግሌዎች ተገዙ፣ ለእረኞቻችሁ ተገዙ። አያችሁ፣ ተገዙ ተብሎ መመከር ያለበት ህዝቡ ነው። ለምሳሌ ባል ሚስቱን ተገዥልኝ ብሎ አይግዛት ማለት ነው። ጥቅሱን ላይ እየጠቀሰ ባል ሚስቱን ይግዛ የሚል ቃል አለ? የለም። ግን እሱ የእሷን ጥቅስ ወስዶ ለራሱ አድርጎት ለእሷ የተጻፈውን ሚስት ለባሎቻቸው ይገዙ የሚል አለ፣ በሁሉ ይገዙ የሚል አለ። ግን እሱን ይወስድና ተገዥልኝ እያለ ባል ይግዛ አልተባለም ሚስቱን። ሚስት ግን ተመከረች፣ ለባሎቻችሁ ሚስቶች ተገዙ። አሁን ምክሩ ለሚስት እንጂ ለባል አይደለም ነው ወሬው። አሁን እዚህ ጋር ምን አለ? ሽማግሌዎች በኃይል ምን አትበሏቸው፣ አትግዟቸው። እናንተ ግን ጎበዞች ሆይ ምን በሉ? ለሽማግሌዎች በሁሉ ምን በሉ? ተገዙ። እስቲ አንድ ሰው አሜን ይበል እስቲ። በጎች መመከር ያለባቸው መገዛት አለባቸው። እረኛቸው መስማት፣ መከተል፣ ያዩትን ማድረግ፣ የሰሙትን ማድረግ፣ የታዘዙትን ማድረግ መፈጸም ይጠበቅባቸዋል በጎች። ሁለተኛ ጢሞቴዎስ 3:10 አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ቀጥሎስ ትዕግስቴንም ጳውሎስ እንደሚታገስ ጢሞቴዎስም ይታገሳል። ጳውሎስ የሚታገስበት ላይ ጢሞቴዎስም ይታገሳል። ጳውሎስ የማይታገስበት ላይ ጢሞቴዎስም በቃ ሙሉ ማንን ነው የሚከተለው? ጳውሎስን ነው የሚከተለው። እና ይኸው እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተልክ። አንተ የምትገርም ነህ እኮ እያለው ሁሉን ትከተላለህ ያለው አካሄዱን፣ ሐሳቡን፣ ዕውቀቱን፣ ትምህርቱን፣ እምነቱን፣ ትዕግስቱን ጳውሎስ የሚታገስበትን እሱ ይታገሳል። ጳውሎስ የማይታገሰውን እሱ አይታገስም። ይሄ ነው ድምጽ መስማት ማለት። እስቲ አሜን። በጎቼ ድምፄን ይሰማሉ ይከተሉኝማል ሲል ይሄን ነው። በደንብ ድምጹን አውቀ ልትከተለው ይገባል። ሃሌሉያ። እረኛና በግ። እስቲ አሜን። ዛሬ ውስጣችሁ የሆነ ዲሲሽን ይግባ። በቃ እኔ እረኛ ያስፈልገኛል፣ እረኛ እከተላለሁ።